ሰላም ተመልካቾች ይህ ኦቤን ሆርን ኦፍ አፍሪካ ነው እየተከታተላችሁን ስላላችሁና አመሰግናለን በኦቤን ወቅታዊ ጉዳያችን ዛሬ ትርክትን አንስተን ከናንተ ጋር ቆይታ የምናደርግ ይሆናል ለዚሁ ሐሳብ ያጋሩን ቆይታ የሚያደርጉት ዶክተር ቢቅላ ሁሪሳ ይባላሉ የብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ናቸው ዶክተር ፍቃደኛ ስለሆኑ ሐሳቦትንም ሊያጋሩን ስለወደዱና አመሰግናለን እኔም አመሰግናለሁ ለመነሻ ያህል እስቲ ትርክትን በተለያዩ ጉዳዮች ስንሰማው ቆይተናልና ከጽንሰ ሐሳቡ ምን ማለት ነው ትርክት ማለት የሚለውን መነሻ ብናደርግ ትርክት የሚባለው በአጠቃላይ በሰው ልጆች ህይወት ውስጥ ያለ ሐሳብ ነው ትርክት በህይወት ዘመናችን ውስጥ በጆሮአችን እየሰማን በአይናችን እያየን በህይወታችን ያጋጠመን በተግባር ያየነው በዚህ ሂደት ውስጥ ደግሞ አስተሳሰባችንን አመለካከታችንን ለዓለም ያለንን እይታ ለሰው ልጆች ያለንን እይታ ስለማበረሰቡ ያለንን እይታ ስለራሳችንም ያለንን እይታ ቅርጽ የሚያስይዝ የመረጃዎች ክምችት ማለት ነው ትርክት የሚባለው ስለዚህ ትርክት ሲባል እንዲሁ ዝም ብሎ በአንድ ቀን የሚገነባ ነገር ሳይሆን በጊዜ ሂደት ውስጥ እየተገነባ የሚሄድ ሰዎች በተለያየ መንገድ የሚያገኙት ነገር ሲደመር በሰው ልጆች ላይ የሚያመጣው አጠቃላይ ተጽዕኖ ማለት ነው እሺ ዶክተር ትንሽ ሐሳቡን ሰፋ አድርገን ማንሳት እንድንችል ኢትዮጵያ ውስጥ ካሁን ሲገነባ የነበረው የሺዎች ዓመታት ታሪክ ያላት ሀገር ናት ምን አይነት ትርክት ነው ስንገነባ የመጣ ነው አይነቶችስ አሉት አሁን ያለውን አደጋ ለማየት ያህል ምን አይነት ትርክቶች ነበሩ ኢትዮጵያ የረጅም ታሪክ ባለቤት የረጅም ዓመታት ታሪክ ባለቤት ሀገር ናት ስንል በጣም በብዙ የትርክት ውጣውረዶች ውስጥ እየመጣች እዚህ ደረሰች ሀገር ናት እነዚህ ትርክቶች አንዳንዶቹ እንደ ሀገር እንድንቀጥል ዛሬ ሀገር ሆነን እንድንቆም ያደረጉ ትርክቶች አሉ ዛሬ ደግሞ ለጥርጣሬ ለቁርሾ እና ለግጭት መንስኤ ሊሆኑ የሚችሉ ትርክቶችም ተፈጥረዋል ማለት ነው ስለዚህ የኢትዮጵያን ታሪክ ወደ ኋላ ሄደን በመናይበት ጊዜ ታሪኩ ሳይሆን ታሪኩ የተዘገበበት መንገድ ታሪኩ የተነገረበት መንገድ ታሪኩ ከትውልድ ወደ ትውልድ እየተላለፈ የመጣበት መንገድ በራሱ በሰው ልጆች ላይ ያመጣው አዎንታዊ ጎን አለው እንደገና ደግሞ የተዛቡት ትርክቶች ደግሞ ዛሬ ላለነው የብረሰብ ክፍሎች ደግሞ የራሱ የሆነ ተጽዕኖ አሉታዊ ተጽዕኖ ደግሞ አምጥቷል ማለት ነው ይሄን በሚገባ ማየት ይቻላል ይሄን በመናይበት ጊዜ ትርክቶቹን እንዲሁ ለዚህ ውይይት በሁለት ካታጎሪ ከፍለን ማየት እንችላለን አንዱ በኢትዮጵያ ታሪክ ውስጥ ያጋጠመው አንዱ ታሪክ የፍጹማዊ አንድነት ትርክት የምንለው አለ ሁለተኛ ደግሞ የፍጹማዊ ልዩነት ትርክት የምንለው አለ በኢትዮጵያ ታሪክ ውስጥ እነዚህ ሁለቱም አጋጥመዋል በትርክት ትንታኔ ውስጥ የፍጹማዊ አንድነት ትርክት የሚባለው የብረሰቡን ብዛህነት ዘንግቶ የብረሰቡን የብሔር የቋንቋ የማንነት የታሪክ የባህል ልዩነት ዘንግቶ ሁሉን ነገር ወደ አንድ በማምጣት አንድ ቋንቋ ያለው አንድ ታሪክ ያለው አንድ ባህል ያለው አንድ ማንነት ያለው ማህበረሰብ ለመፍጠር የሚሰራ የትርክት ስራ ማለት ነው ይሄ የትርክት ስራ በባህሪው ሌሎችን በመካድ ልዩነቶችን በመካድ ያስተሳሰብ የታሪክ የቋንቋ የባህል የብሔር አጠቃላይ የማንነት ብዛህነትን በመካድ ሁሉንም ወደ አንድ ለማምጣት በጊዜ ሂደት ውስጥ የሚሰራ ትርክት ማለት ነው ይሄ የፍጹማዊ አንድነት ትርክት ይባላል ይሄ አጋጥሟል ኢትዮጵያ ውስጥ ይህ ትርክት በኢትዮጵያ ውስጥ አጋጥሞ ለሌላ የተቃርኖ ትርክት መነሻ ሆኗል ይህ ትርክት እስከ 1960ዎቹ አካባቢ የነበረው ይህ ትርክት በአጠቃላይ ኢትዮጵያን በአንድ ስዕል
በአንድ ገጽታ በአንድ ማንነት ኢትዮጵያውያንን በአንድ ማንነት ለምሳሌ የተከደበት ትርክት ማለት ነው። ይሄ በባህሪው የፍጹማዊ አንድነት ትርክት ይባላል። የአሲሚሌሽን ትርክት ይባላል። ይህ ትርክት በባህሪው ሌሎችን ስለሚክድ ልዩነቶችን ስለሚክድ ብዛህነትን ስለማያቅፍ ሌሎች እንደሌሉ ስለሚቆጥር ዝቅ አድርጎ ስለሚያይ ሌሎችን አጥፍቶ በዚህ መንገድ ነው ኢትዮጵያ መገንባት ያለባት የሚለውን አቅጣጫ ስለሚከተል ሌላ ሁለተኛውን የተቃርኖ ትርክት ወለደ ማለት ነው። ሁለተኛው የተቃርኖ ትርክት የፍጹማዊ ልዩነት ትርክት የምንለው ነው። የፍጹማዊ ልዩነት ትርክት ደግሞ ልክ እንደ ፍጹማዊ አንድነት ትርክት በተቃራኒው የቆመ የተቃርኖ ትርክት ኢትዮጵያን የሚክድ የኢትዮጵያ ሕዝቦች በጋራ የኖሩበትን ዘመን የሚክድ ኢትዮጵያውያን በደም በስጋ በአጥንት በማንነት በታሪክ የተሳሰርን መሆኑን የሚክድ የሆነ የህብረተሰብ ክፍልን ብቻ ነጥሎ ተጎጂ የሚያደርግ እና ኢትዮጵያ እንደ ሀገር የመጣችበትን መንገድ የረጅም ታሪክ ሂደቷን ውጣውረዷን እንደ ኢትዮጵያውያን በጋራ ቆመን የከፈልናቸውን ዋጋዎች መስዋዕትነቶች ዛሬ ላለችን ኢትዮጵያ በጋራ የከፈልናውን መስዋዕትነት እንዳለ የሚክድና ለሆኑ የህብረተሰብ ክፍሎች ብቻ ነጥሎ የቆመ ማንነትን ወደ ብሔር የሚያወርድ ወደ ሃይማኖት የሚያወርድ ወደ የሆነ የህብረተሰብ ክፍል ብቻ ነጥሎ የሚያወርድ እና የጋራ ማንነትን የሚክድ ትርክት ማለት ነው። ይሄም ኢትዮጵያ ውስጥ አጋጥሟል። በተለይ ከ1960ዎቹ አጋማሽ በኋላ በኢትዮጵያ የተፈጠረው ትርክት እንደዚህ አይነት ባህሪ ያለው ትርክትና የኢትዮጵያን ህልውናም አደጋ ላይ የጣለ አብረን መዋለዳችንን የጋራ ታሪካችንን የጋራ መስዋዕትነታችንን የጋራ ተጋድሏችንን የጋራ ውጣውረዶቻችንን በሙሉ በመካድ ሁሉም በብሔር ደረጃ እንዲያስብ ሁሉም በማንነት ደረጃ እንዲያስብ ሁሉም ወደ ሰፈሩ ወርዶ በሰፈሩ ደረጃ ብቻ እንዲያስብ ኢትዮጵያ የጋራ ቤታችን መሆኗን የሚዘነጋ አይነት ትርክት አጋጥሟል ማለት ይሄ የፍጹማዊ ልዩነት ትርክት ይባላል። ሁለቱም አደገኛ ትርክቶች ናቸው። ፍጹማዊ አንድነት ትርክትም ለኢትዮጵያ አደገኛ ትርክት ነው። የፍጹማዊ ልዩነት ትርክትም ለኢትዮጵያ እጅግ በጣም አደገኛ የሆነ ትርክት ነው ማለት ነው። እንደ አገር እንዳንቆም ሀገር እንዳይኖረን ሰላም እንዳይኖረን ከድህነት እንዳንወጣ የሚያደርጉ በጣም አደገኛ የሆኑ አቃፊ ያልሆኑ አግላይ የሆኑ ትርክቶች ናቸው። በነገራችን ላይ ሁለቱም ትርክቶች አቃፊ አይደሉም፣ እጅግ በጣም አግላይ ናቸው ማለት ነው። ያኛው አቃፊ የፍጹማዊ አንድነት ትርክት አቃፊ ማይሆነው ለምንድን ነው? ሌሎች እንዳሉ ይዘነጋል። ሌሎች ብሔሮች፣ ሌሎች ቋንቋዎች፣ ሌሎች ሃይማኖቶች፣ ሌሎች ማንነቶች፣ ሌሎች ባህሎች፣ ሌሎች ታሪኮች እንዳሉ ስለሚዘነጋ አቃፊ አይደለም ማለት ነው። የፍጹማዊ ልዩነት ትርክቱም አቃፊ አይደለም፣ አግላይ ነው። ምክንያቱም ወደ አንድ ብሔር፣ ወደ አንድ ሃይማኖት፣ ወደ አንድ ማንነት ወርዶ ነው የሚያስበው። እሱም እንደ ኢትዮጵያ በጋራ ነው የኖርነው የሚለውን ማሰብ አይፈልግም። በጋራ ነው በቅኝ ግዛት ያልተገዛች ሀገር እንድትኖረን ያደረግነው። ከግራ ከቀኝ ከሰሜን ከደቡብ ከምስራቅ ከምዕራብ ወጥተን በጋራ ቆመን የህይወት መስዋዕትነት ከፍለን ነው ኢትዮጵያን እዚህ ያደረስነው የሚለውን ማሰብ አይፈልግም የፍጹማዊ ልዩነት ትርክቱ ማለት ነው። ስለዚህ ሁለቱም ትርክቶች በኢትዮጵያ ታሪክ ውስጥ የተከሰቱ ያጋጠሙ እንደ ሀገር እንዳንቀጥል የሀገራዊ ህልውና አደጋም የሆኑ አግላይ እና አቃፊ ያልሆኑ ትርክቶች ነበሩ ማለት ነው። በእነዚህ ትርክቶች ሂደት ውስጥ ነው አሁን አማራጭ ትርክት ገዢ የወል ትርክት ያስፈልገናል የሚለው የለውጥ ሐሳብ የመጣው ማለት ነው። ስለዚህ አሁን ደግሞ ወደ አነሱት ሐሳብ እንምጣና ይሄንን የኢትዮጵያን ብዝሃነትን የሚያስተናግድ ወይንም ልዩነቶቻችንን የሚያስተናግደውን ገዢ ትርክት ነኝ። እንግዲህ አሁን በዚህ የለውጥ ሂደት ውስጥ አንዱ የተፈጠረው የለውጡ ዋነኛ ምሰሶ ነው ብዬ ማምነው ለኢትዮጵያውያንም እጅግ በጣም ትልቅ ተስፋ የሰጠው ኢትዮጵያውያንን የሚያሻግር አማራጭ ትርክት የገዢ ትርክት የወል ትርክት የጋራ ትርክት ያስፈልገናል የሚለው ነው። ዋናው የለውጡ ምሰሶ ይሄ ጉዳይ ነው።
እኛ ኢትዮጵያውያን የፍጹማዊ አንድነት ትርክትም ሰለባ ሆነን ያለፍን ህዝቦች ነን። የፍጹማዊ ልዩነት ትርክትም ሰለባ ሆነን ዋጋ የከፈልን ህዝቦች ነን። ይሄ ሁለቱም ሀገር እንደማያሻግር አውቀናል። ኢትዮጵያ እንደ ኢትዮጵያ አንገቷን ቀና አድርጋ ህልውናዋ ተጠብቆ ጠንካራ ሀገር ሆና እንድትቀጥል የሚደረገውን ጉዞ አሰናክሎብን ቆይቷል። ስለዚህ የጋራ የወል አስተሳሳሪ ገዢ ትርክት ያስፈልገናል የሚለው የመጣው በዚህ ምክንያት ነው ማለት ነው። ይሄ የጋራ ትርክት የወል ትርክት ወይም ገዢ ትርክት የምንለው ኢትዮጵያ የረጅም ዓመት ታሪክ ያላት ሀገር በመሆኗ በዚህ የረጅም ዓመት ታሪክ ሂደት ውስጥ ኢትዮጵያውያን በጋራ የገነባነው መልካም ነገር ዕውቅና ይሰጣል። ይሄ ትርክት እንዲሁ በአንድ ሌሊት የተፈጠርን ህዝቦች አይደለም። ኢትዮጵያም በአንድ ጀንበር የተፈጠረች ሀገር አይደለችም። ባለፉት በርካታ ዓመታት ኢትዮጵያ ባለፈችባቸው ሂደቶች ውስጥ የሰራናቸው ስራዎች ካሉ መልካሞቹን ወስደን የዛሬውን መልካም ስራችንን ጨምረን ለመጪው ትውልድ እናስተላልፍ የሚል ትርክት ነው። ሁለተኛ ኢትዮጵያ የፖለቲካ ታሪክ የገዢዎች ታሪክ ብቻ ሳይሆን የህዝቦች ታሪክም አላት። ህዝቦች በኢትዮጵያ ታሪክ ውስጥ በጋራ ኖረዋል፣ ተዋልደዋል። ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰው 100 ዓመት 200 ዓመት አብረው ኖረዋል። ስለዚህ የህዝቦች ታሪክ በጣም ትልቅ ቦታ ሊሰጠው ይገባል። የህዝቦች ታሪክ የሚባለው በኢትዮጵያ ውስጥ እውነት እንናገር ከተባለና በትክክል ታሪካችን በሚገባ ቢጻፍና የኢትዮጵያ ህዝብ ታሪክ ተብሎ ቢጻፍ የኢትዮጵያ ህዝብ ታሪክ የትስስር የወንድማማችነት የእህትማማችነት ታሪክ ነው እንጂ የመለያየት ታሪክ አይደለም። ትርክቱም መገንባት ያለበት በዛ መንገድ ነው። የልዩነት ታሪክ አይደለም ያለን። የትስስር የአንድነት የአብሮነት የመጋመድ ታሪክ ነው ያለን። ይሄን ታሪክ እናምጣውና ዛሬ ላይ መልካም ነገር ጨምረንበት ለልጆቻችን ለልጆቻችን በጎ ትርክት አዎንታዊ ትርክት አስተሳሳሪ ትርክት እናሻገር የሚል ነው ይሄኛው ትርክት። ይህ ትርክት የወል ትርክት ይባላል፣ የጋራ ትርክት ይባላል፣ አስተሳሳሪ ትርክት ይባላል፣ የኢትዮጵያ ገዢ ትርክት ተብሎ ይጠራል። በዚህ ትርክት ሂደት ውስጥ ኢትዮጵያዊ አንድነትን በህብረ ብሔራዊነት ውስጥ ማጠናከር ይቻላል። ብዝሃነትን ያቀፈ ሌሎችን የሚያስተናግድ ብቻ ሳይሆን የራሷ የኢትዮጵያ አካል አድርጎ የሚቀበልና ዕውቅና የሚሰጥ ኢትዮጵያ ደግሞ እንደ ሀገር የጋራ ቤታችን ስለሆነች ጠንካራ ሆና መቀጠል አለባት የሚለውን ያመጣ የፍጹማዊ አንድነት ትርክትንም ፈተና የፍጹማዊ ልዩነት ትርክትንም ፈተና የሚያስታርቅ አስተሳሳሪ ገዢ የወል ትርክት ነው ማለት ነው። ይህ ትርክት የብሔራዊነት የኢትዮጵያ ገዢ ትርክት ተብሎ ይጠራል። ይሄ ባለፉት 7 ዓመታት እየተሰራበት የመጣ ትርክት ነው። በህዝቦች መካከል መቀራረብን፣ አንድነትን፣ አንዱ የሌላውን ቋንቋ፣ ባህል፣ ማንነት ማክበርና ዕውቅና መስጠት ብቻ ሳይሆን የራሱም ጭምር አድርጎ መቀበልን ከቻለ መማርን መሰረት ያደረገ እኛ ባለብዝሃ ቋንቋ፣ ባለብዝሃ ባህል፣ ባለብዝሃ ማንነት ህዝቦች ነን የሚለውን የሚያጸና በዚህ ሂደት ውስጥ ሁሉንም የራሱ የሚያደርግ ሁሉንም የሚቀበል ለሁሉም ዕውቅና የሚሰጥ ሁሉንም እንደራሱ አካል አድርጎ የሚቀበል ትርክት ነው ኢትዮጵያን የሚያሻግረው የሚለው ነው የገዢ ትርክቱ የብሔራዊነት አስተሳሳሪ ገዢ ትርክት ማለት ነው። በለውጡ ሂደት ውስጥ ይሄን ለማምጣት ይሄን ለመገንባት እና መጪው ትውልድ በዚህ እየተቀረጸ እንዲሄድ የማድረግ ስራ ነው እየተሰራ ያለው ማለት ነው። አዎ ዶክተር እያነሱልኝ ነበር ግን ትንሽ ወደ ኋላ ለመልሶትና የትርክት አይነቶችንም ለዚህኛው ትርክት መነሻ የሆኑትንም ጉዳዮች አይተናል። እንደው ግን እንደ ሀገር ምን አሳጣን? በፊት የነበሩ ትርክቶች ከኢኮኖሚ ሊሆን ይችላል ከማህበራዊ ኢትዮጵያን እንደ ሀገር ከማስቀጠልና
እንደ ሀገር ማግኘት ከነበረብን እንደ ህዝብ መጠቀም ከነበረብን ነገሮች ምን አሳጣን ጉዳቱን ምን ድረስ ነው ማለት እንችላለን? እንግዲህ የተናጠል ትርክት የምንላቸው የቀደም ያነሳውልሽ ሁለቱ በአጠቃላይ የተናጠል ትርክት ነው የሚባሉት። የፍጹማዊ አንድነት ትርክትም የተናጠል ትርክት ነው፣ አግላይ ትርክት ነው። የፍጹማዊ ልዩነት ትርክትም የተናጠል ትርክት ነው፣ አግላይ ትርክት ነው። ሁለቱ ትርክቶች በጣም ብዙ ፈተና ነው በኢትዮጵያ ህዝብ ላይ የደቀኑት። በኢትዮጵያ ህልውና ላይ ጭምር በጣም ብዙ አደጋ ነው የደቀኑት፣ ሁለቱንም በምንመለከትበት ጊዜ ማለት ነው። አንዱ ለምሳሌ አግላይ ትርክት ሌላውን ስለሚገፋ፣ ሌላውን ስለሚክድ፣ ሌላውን የራሱ አካል አድርጎ ስለማይቀበልና ዕውቅናም ጭምር ስለማይሰጥ ኢትዮጵያ የኔ አይደለችም የሚል ስሜት ወደ ማምጣት ይሄዳል። ሰው በሀገሩ ላይ ጥርጣሬ ካደረበት፣ በሀገር ባለቤትነቱ ላይ ጥርጣሬ ካደረበት ሌሎች አማራጮችን ነው የሚፈልገው። በኢትዮጵያ ውስጥ ባለፉት ዓመታት በርካታ ዓመታት ያጋጠሙ የሀገራዊ አንድነት ስሜት ማጣት ችግሮች፣ የሰላም እጦት ችግሮች፣ እዚህም እዚያም የሚታዩ ግጭቶች እና ከ1960ዎቹ ጀምሮ የተፈጠሩ የተናጠል ትርክቶችና ነፃ አውጪ ነኝ እያለ እያንዳንዱ ሰው የአንድ ብሔር ታፔላ እየለጠፈ የአንድ ብሔር ጠበቃ እየሆነ ክላሽ ይዞ ጫካ የገባባቸው ጊዜያትን ደምረን በምንመለከትበት ጊዜ የተዛባ ትርክት ውጤቶች ናቸው። የተዛባ ትርክት ነው መነሻቸው። ስለዚህ አንደኛ እንደ ፖለቲካዊ የሆነ የጋራ ተጠቃሚነት፣ የጋራ ማንነት፣ የጋራ ነፃነት፣ የጋራ እኩልነት፣ የጋራ ፍትህ ስሜት እንዳይኖር፣ አንዱ ተጠቃሚ አንዱ የተገለለ የሚል ፐርሰፕሽን እንዲፈጠር፣ በዛው የመገፋት የመገለል ስሜቱ ደግሞ ወደ ትጥቅ ትግል ጭምር እንዲሄድ፣ ኢትዮጵያ ተፍረስ የሚል ስሜት እንዲመጣ እና እዚህም እዛም የተወለዱና እንደ አሸን የፈሉ የነፃነት ታጋይ ነኝ የሚሉ የብሔር ጠበቃ የሚያረጋቸው ቡድኖች እንዲፈጠሩ ያደረገ ትርክት ነው። አደገኛ ትርክት ነው ማለት ነው። ለዚህ ነው የፍጹማዊ አንድነት ትርክት በጣም አደጋ ነው ለሀገረ መንግስት ቀጣይነት፣ ለብሔር መንግስት ግንባታ፣ ለሀገረ መንግስት ግንባታ በጣም አደጋ ነው የምንለው ለዚህ ነው። ዛሬ ፖለቲካዊ ስብራት፣ ኢኮኖሚያዊ ስብራት፣ ማህበራዊ ስብራት ያመጣብን አንዱ አደጋ የትርክት መዛባት አደጋ ነው። ይህ የትርክት መዛባት አደጋ አንድ የጋራ ማህበረሰብ እንዳንገነባ፣ ኢትዮጵያውያን የተሳሰረ ማንነት እንዳላቸው ተገንዝበው በዛ በጋራ እንዳይቆሙ የሚያደርግ አደገኛ ትርክት ነበረ ብሎ መናገር ይቻላል። በኢኮኖሚውም እንደዛ ነው። ለምንድነው በድህነት ውስጥ የኔ ያህል የቆየ ነው? ለምንድነው ኢትዮጵያ በዓለም ላይ በተፈጥሮ ሀብት ከታደሉ የዓለም ሀገራት አንዷ ሆና ሳለ ለምንድነው ምግብ ዋስትናዋን እንኳን ማስከበር ያልቻለች ሀገር የሆነችው ብለን ስናይ በትርክት ውስጥ በትርክት ፈተና ውስጥ የቆየ ፖለቲካዊ ስብራታችን የፈጠረው ኢኮኖሚያዊ ስብራት ነው ለዚህ እየዳረገን ያለው ማለት ነው። ለዚህ ነው የጋራ ትርክት፣ የወል ትርክት፣ አስተሳሳሪ ትርክት እና ገዢ ትርክት ብንገነባ ፖለቲካዊ ስብራቶቻችን ይጠገናሉ። የፖለቲካዊ ስብራቶቻችን መጠገን ደግሞ ኢኮኖሚያዊ ስብራቶቻችንን በመጠገን ከድህነት በመውጣት ብልጽግናዋ የተረጋገጠ ሀገር እንድትኖረን የሚደረገው ጉዞ ይደግፋል ማለት ነው። ስለዚህ ፈተና ውስጥ ነው ያለፍነው በትርክት መዛባት ምክንያት። ይሄ የፍጹማዊ አንድነቱ ትርክት ያመጣው ፈተና ብቻ ሳይሆን የፍጹማዊ ልዩነቱ ያመጣው ፈተና ደግሞ እስካሁን እየፈተነን ያለ ጉዳይ ነው። በነገራችን ላይ የፍጹማዊ ልዩነት ትርክት ዳፋዎች ባለፉት 7 ዓመታትም ጭምር ገና ያልተወጣናቸው እየታገልናቸው ያሉ የተናጠል ትርክት ፈተናዎች እዚህም እዚያም እያጋጠሙ ነው ያሉት። ዛሬ እኔና አንቺ በመናወራበት ሰዓት የከሌ ብሔር ጠበቃ ነኝ ብሎ ያ ብሔር ሳይወክለው የከሌ ብሔር ጠበቃ ነኝ ብሎ ክላሽ ይዞ ወንድሙን የሚገል፣ ትምህርት ቤት የሚያፈርስ፣ መንገድ የሚዘጋ፣ አርሶ አደሩ ማዳበሪያ እንዳይደርሰው የሚያደርግ፣ የጤና ተቋማት እንዲዘጉ የሚያደርግ፣ የራሱን ተቋማት የእናት ያባቱን ተቋማት የሚያፈርስ
ነፃ አውጪ ነኝ የሚል ቡድን እናያለን ማለት ነው። አሁን ዛሬ ይሄ የተናጠል ትርክት አደጋ ነው። የተዛባ ትርክት አደጋ ነው። የትርክቶቻችን ፈተና ነው። ይሄን ማረም ይገባል። አዲሱ አማራጭ ትርክት ይሄን አደጋ የሚቀለብስ ነው። የብሔር ጠበቃ አይደለም ኢትዮጵያውያን እኛ በጋራ የኖርን ውጣውረዶችን በጋራ ያለፍን የተዋለድን የተጋባን ፈተናዎችን በጋራ ያለፍን ህዝቦች ነን እንጂ አንዱ የብሔር ጠበቃ እከሌ ብሔር ተጎድቷል ብሎ ሌላውን የሚዘነጋበት ሌላውን የሚረሳበት አይነት አውድ የፈጠረ አደጋ ነው ማለት ነው። የተናጠል ትርክት አደጋ በብዙ ቦታዎች ይህ እያጋጠመ አሁን እየከሰመ ያለበት ኢትዮጵያውያን የተናጠል ትርክት ሳይሆን የሚያስፈልገን የጋራ ወንድማማችነታችን የሚያጠናክር እህትማማችነታችን የሚያጠናክር አብረን በታሪክ ውስጥ ውጣውረዶችን አብረን ያለፍን መሆኑን ከግንዛቤ ያስገባ የጋራ ትርክት ነው የሚያስፈልገን የሚል አቋም ይዘው በመምጣታቸው ምክንያት የሚቀበላቸው በማጣታቸው ነው እንጂ የተናጠል ትርክት እዚህም እዚያም የምታዩት በመሳሪያ የተደገፈ የብሔር ጠበቃ የሆነ ሌላውን የሚክድ የራሱን ተቋም ጭምር የሚያፈርስ እናት አባቱን ጭምር የሚገል አደገኛ ቡድን የተፈጠረበት ምክንያት አንዱ ይህ የተዛባ የተናጠል ትርክት የወለደው ፈተና ነው ማለት ነው። ይሄንን ገዢ የምንለውን የጋራ የሁላችን የምንለውን ትርክት ስለመገንባት ምንድነው መደረግ ያለበት? እስካሁን ባሉ ሂደትም ሲያነሱ አንዳንድ ጉዳዮችን ወይ ለመንግስት ወይ ለሆነ ተቋም የምንሰጠው ጉዳይ አለና በዚህ ውስጥ የዜጎች ሚናስ ምን መሆን አለበት የሚለው ሁለቱን ሐሳብ በአጠቃላይ ኢትዮጵያን የሚያሻግራት ለኢትዮጵያ የሚጠቅመው ሁሉንም ኢትዮጵያውያን የሚመለከት የጋራ ትርክት ከገነባን ብቻ ነው። አንድም ኢትዮጵያዊ አንድም ማንነት አንድም የህብረተሰብ ክፍል ከተገለለ የኢትዮጵያ ህልውና ነው አደጋ ውስጥ የሚገባው። ስለዚህ አቃፊ የሆነ ትርክት ያስፈልገናል የሚለው ላይ ኢትዮጵያውያን እየተግባቡ ያሉ ይመስለኛል። ዝም ብዬ ሳስበው በጣም እስከታችኛው የህብረተሰብ ክፍል እንወርዳለን፣ እናወያያለን፣ እናገኛለን ህዝቡን በሁሉም ክልሎች የመዞር እድል አግኝቻለሁ። ከሁሉም ክልሎች ደግሞ ወደ ዞንም ወደ ወረዳም ህብረተሰቡ ወዳለበት ደረጃም ወርጄ የህብረተሰቡን ስሜትና ፍላጎት ለመረዳት እድል አግኝቻለሁ። ኢትዮጵያውያን ይህንን ትርክት ይፈልጉታል። ይህ ትርክት የሁላችንም ነው የጋራችን ነው የሚለውን ሁሉም ኢትዮጵያዊ ከልቡ ሲጠብቀው የነበረው በለውጡ ሂደቱ ሲጠብቀው የነበረው ነገር ነው። ብዛነታችንን በአግባቡ የሚያቅፍና የሚያስተናግድ ለአንዲት የጋራ ኢትዮጵያችን ደግሞ በጋራ የሚያቆመን ትርክት ያስፈልጋል የሚለው በህብረተሰብ ውስጥ ቀስ በቀስ እየገባ የሁሉም እሳቤና አቋም እየሆነ ያለ ትርክት ነው ብዬ አስባለሁ። ይሄ ከሆነ ይሄን እንዴት እንገንባው እንዴት እናጠናክረው የሚለውን ትንሽ ሐሳብ ለመስጠት እፈልጋለሁ። አንዱ ይህንን ትርክት በአስተሳሳሪ ትናንቶቻችን ላይ መገንባት ይገባል የሚል እምነት አለኝ። ይህ አስተሳሳሪ ትናንቶቻችን የተመለከተው ትርክት በጣም ሰፊ ነው። በጣም ብዙ ነገር አለው። የኢትዮጵያ ታሪክ ቅድም እንዳነሳውልሽ የጋራ ታሪክ ነው። የአብሮነት ታሪክ ነው። የመደጋገፍ ታሪክ ነው። ለሀገራዊ ህልውና አደጋ የሆኑ ጠላቶችን በጋራ የመጋፈጥ ታሪክ ነው። ድህነትንና የተፈጥሮ አደጋን በጋራ ቆሞ የመጋፈጥ ታሪክ ነው። ይህንን ታሪክ የኢትዮጵያ ህዝብ ታሪክ አድርጎ በሚገባ መገንባት ያስፈልጋል የሚል እምነት አለኝ። ኢትዮጵያ ባለፈችባቸው አመታት ሁሉ ችግሮችን አንድ ብሔር ተነጥሎ አንድ ሃይማኖት ተነጥሎ አንድ እምነት ተነጥሎ ወይ አንድ የህብረተሰብ ክፍል ተነጥሎ ሳይሆን በጋራ ነው የተጋፈጡት። አንድ ላይ ነው ወጥቶ የዘመቱት። አድዋን መውሰድ ይቻላል። አድዋ የጋራ ትናንታችን ነው። አድዋ የጋራ ትናንታችንን በሚያንጸባርቅ መንገድ የሁላችንም ታሪክ የሁላችንም ትርክት መሆኑን በሚያሳይ መንገድ እየገነባን ይህን ታሪክ ለጋራ ትርክት ግንባታ መጠቀም አለብን። አድዋ የጋራ ታሪካችን ነው። ኢትዮጵያ ያለፈችባቸው ውጣውረዶች ኢትዮጵያውያን ያለፉባቸው ፈተናዎችና ውጣውረዶች የጋራ ትናንቶቻችን ናቸው። የጋራ ታሪኮቻችን ናቸው። ስለዚህም የጋራ ትርክቶቻችን ናቸው ማለት ነው። ይሄንን በሚገባ ወደፊት አምጥቶ አሁን ያለው ትውልድም መጪው ትውልድም እንዲያውቃቸው እንዲገነዘባቸው ኢትዮጵያውያን ተደጋግፈን ነው እዚህ የደረስነው የሚለውን
በታሪክ ውስጥ ያጋጠሙ በጣም ትላልቅ ፈተናዎችንም ጭምር በጋራ ቆመን ነው ያሸነፍናቸው በጋራ ቆመን ነው የተሻገርነውና እዚህ የደረስነው የሚለውን በሚገባ በሚያሳይ መንገድ መገንባት ያስፈልጋል የአድዋ ሙዚየም እዚህ ፒያሳ ያለው የአድዋ ሙዚየም ለዚህ ትልቅ ማሳያ ነው ብዬ አስባለሁ አንደኛ የተገነባበት እሳቤ ሁለተኛ በውስጡ የገቡትና አሁን የኢትዮጵያ ሕዝብ የሚጎበኛቸው ቁሳቁሶች እና ቅርሶች በሙሉ ይህን ሊያሳይ በሚችል መንገድ ነው የተገነባ ያለው ማለት ነው በነገራችን ላይ እዚህ አድዋ ሙዚየም ውስጥ የሌለ የኢትዮጵያ ቅርስ የለም የሌለ የኢትዮጵያ ታሪክ የለም ውስጥ ገምተን በመንጎም ለካ አድዋ የሚባለው ታሪክ የጋራ ገድላችን የጋራ ተጋድሏችን ለካ የሁሉም ኢትዮጵያዊ ታሪክ ነው ስለዚህ ይሄን ታሪክ የጋራ ትርክት አድርገን እንገንባው የሚለው በጣም አስፈላጊ ጉዳይ ነው ማለት ነው ስለዚህ ወደ ኋላ ሄደን የሚያለያዩንን ነገሮች ነቅሰን ሳይሆን የሚያስተሳስሩንን ነገሮች ነቅሰን አምጥተን ለዚህ ትውልድና ለሚቀጥለው ትውልድ ማሳየት ማስተማር ልጆችም ጭምር በትምህርት ቤት እንዲማሯቸው እንዲያውቋቸው ማድረግ ያስፈልጋል ይሄ በጣም ወሳኝ ነው ብያምናለሁ ሁለተኛው የጋራ ትርክታችንን ለመገንባት በጋራ ነጋችን ላይ መሰረት አድርገን መገንባት ይገባል ብዬ አምናለሁ የጋራ ነጋችንን የሚገነባው ያለፈው ትውልድም አይደለም መጪው ትውልድም አይደለም የጋራ ነጋችን የሚገነባው ይሄኛው ትውልድ ነው አሁን ያለው ትውልድ ስለዚህ የጋራ ነጋችን የተሰሰር የአንድነት የወንድማማችነት የእህትማማችነት የአብሮነትና የጋራ እጣፈንታ ትርክት ሆኖ እንዲገነባ አሁን ያለው ትውልድ ኃላፊነት አለበት ብዬ አስባለሁ እኔና አንቺ ኃላፊነት አለብን ማለት ነው እኔና አንቺ ዛሬ ምን ሰራት እያንዳንዷ ስራ የጋራ ነገን ለመገንባት በሚያስችል መንገድ መሰራት አለባት ነገ የሚመጡ ልጆች የኛ ልጆች ልጆች እና ቀጣዩ ትውልድ አንድነትን አብሮነትን ትስስርን ወንድማማችነትን መደጋገፍን በጋራ መቆምን ተምሮ በልቡ ይዞ በአእምሮ አስርጾ ለዛ ዘብቆሞ እንዲፈጠርና እንዲያድግ ለማድረግ አሁን ያለው ትውልድ ኃላፊነት አለበት ብዬ አስባለሁ ስለዚህ ትርክት የሚገነባው በዚህ ሂደት ውስጥ ነው በነገራችን ላይ ትርክት ቅጠል አለው ቅርንጫፍ አለው ግንድ አለው ስር አለው ዛሬ እኔና አንቺ ምን ሰራት እያንዳንዷ ስራ የትርክት ቅጠል ትባላለች የትርክት ቅጠሏ በአግባቡ ከተሰራች ነው የትርክት ቅርንጫፍ የሚሰራው የትርክት ቅርንጫፍ በአግባቡ ከተሰናሰለ ነው የትርክት ግንድ የሚሆነው የትርክት ግንድ በአግባቡ ከቆመ ነው የትርክት ስር የሚገነባውና ስር የሚሰደው በዛ መንገድ እኔና አንቺ ምን ሰራቸው ስራዎች በአግባቡ የጋራ ነገን ለመገንባት በሚያስችል ሁኔታ መሰራት አለበት ብዬ አስባለሁ ነገ ለመጪው ትውልድ ጥርጣሬን ቁርሾን ቂምበቀልን ጥላቻን አይደለም አስተምረን ማለፍ ያለብን ለመጪው ትውልድ በጋራ መቆምን ወንድማማችነትን እህትማማችነትን መደጋገፍን አንዱ ሌላውን እንደ አይኑ ብሌን ማየትን መጠበቅን ነው ማስተማር ያለብን በዛ መንገድ ነው በብዛነት ውስጥ የደመቀ ኢትዮጵያዊ አንድነት የሚገነባው የሚል ሐሳብ ነው ያለኝ አሁን በዛ መንገድ እየተገነባ ነው ብዬም አምናለሁ እያንዳንዷ ስራ በዛ ቅኝት እየተሰራች ነው የሚል እምነት አለኝ ከባለፉት 7 አመታት በነበረው የለውጥ ሂደት ውስጥ ማለት ነው የዳሴ ግድብን ዝም ብለን ስናይ የዳሴ ግድብ የጋራ ነጋችን አርማ አሻራ አድርጌ ነው የምወስደው የዳሴ ግድብ ሲገነባ ኢትዮጵያውያን ትምህርት ቤት ውስጥ ኬጂ ካሉ ህፃናት ጀምሮ ገንዘብ አዋተው ቦንድ እንዲገዙ እየተደረገ በግንባታ ሂደቱ እየሄዱ እየጎበኙ የጋራ ታሪካቸው የጋራ ትርክታቸው እንደሆነ እየተገነዘቡ እያዩ በእውቀት በገንዘብ በጉልበት በሐሳብ እየደገፉ የጋራ ሐውልታቸው እንደሆነ እየተገነዘቡ እንዲገነባ የሚደረገው ሂደት የጋራ ነገን መገንባት አንዱ አምሳያ አንዱ ምሳሌ አድርጌ ነው የምወስደው ሌሎች ፕሮጀክቶቻችንም እንደዛ ናቸው አጠቃላይ ባለፉት 7 አመታት ምን ሰራቸው በፖለቲካው መስክ በኢኮኖሚው መስክ ምን ሰራቸው በማህበራዊ መስክ ምን ሰራቸው ጠቅላላ ስራዎቻችን
በዛ መንገድ የተገነቡ ናቸው። ዝም ብለን ስናየው የትምህርት ቤት ምገባን ስናይ ወይም የአቅመ ደካሞች የምገባ ማዕከልን ስናይ ወይም ወጣ ብለን የአረንጓዴ አሻራ ፕሮግራማችንን ስናይ የተለያዩ የልማት ኢኒሼቲቮቻችንን ስናይ የበጎ ፈቃድ አገልግሎት ባለፉት ዓመታት መንሰራውን ስራ ስናይ እንዲሁ ለዛሬው የሰው ልጅ ችግር ድጋፍ ለመስጠት ይመስላል። አይደለም። በዛ መንገድ የተገነባ ትውልድ ነገ አይነጣጠልም። አብሮ ዛፍ የተከለ ኢትዮጵያን አረንጓዴ ያደረገ ትውልድ ነገ በጋራ ይቆማል። አቅመ ደካሞችን በጋራ ከኪሱ አዋጥቶ የመገበና የተንከባከበ ትውልድ ነገ በክፉ ቀን አብሮ ይቆማል። ለትምህርት ቤት ልጆች ህፃናትን መግቦ አልብሶ ያስተማረ ትውልድ የጋራ ትውልድ ነገ ይገነባል። ስለዚህ የጋራ ነገ ይኖረናል የሚል መንገድ ነው ማለት ነው። ይሄ መንገድ በጣም አዋጭ ነው። ባለፉት 7 ዓመታት መንሰራቸውን ስራዎች አይታችሁ እንደሆነ በዛ መንገድ የሰው ልጆችን ዕለታዊ ፍላጎትና ችግር ከመፍታት ባሻገር በጋራ የሚያቆሙን ከአንድ ትውልድ በላይ ለሚቀጥለው ትውልድ የሚሻገሩ ስራዎችን በጋራ እንስራ የሚለው ነው የወል ትርክት ለመገንባት የሚያገለግለው። ሶስተኛው መሳሪያ መንገድ የአርበኝነት ቅኝቱን ከትጥቅ ትግልና ከመሳሪያ የአርበኝነት ታሪክ ወደ ኢኮኖሚ የአርበኝነት ታሪክ እናሸጋግረው የሚል ነው። ያሁኑ ትውልድ በደም የተገኘውን የአያቶቻችን የቅድመ አያቶቻችን ደም ፈሶ አጥንት ተከስክሶ የተገኘውን ሉዓላዊነትና ሀገራዊ ክብር በላብ የማጽናት የማስቀጠል መንገድ ነው ትርክቱ። ካሁኑ ትውልድ የሚጠበቀው መስራት ነው፣ ከድህነት መውጣት ነው፣ መታገል ነው። ኢኮኖሚዋ የጠነከረች ጠንካራ ኢትዮጵያን መገንባት ነው። እያንዳንዱ ማህበረሰብ አማራ ይሁን ትግራዋይ ይሁን አፋር ይሁን ሶማሌ ይሁን ኦሮሞ ይሁን ወላይታ ይሁን ጉራጌ ይሁን የትኛውም ኢትዮጵያዊ ወደ ኢኮኖሚያዊ አርበኝነት መሸጋገር አለበት የሚለው ትርክት የጋራ ትርክታችን ነው። ደሃ የሆነው በብሔር ተለይተን አይደለም። የምግብ ዋስትና ያጣ ነው ስንዴ ለማኝ የሆነው በብሔር ተለይተን አይደለም። እንደ ኢትዮጵያ ነው ስንዴ ለማኝ ነበር ነው። እንደ ኢትዮጵያ ነው በጋራ ደሃ ሀገር የተባለው። ኢኮኖሚያቸውን ለማሸነፍ ከሀገር የሚሰደዱ ኢትዮጵያውያን ዜጎቻችን በብሔር ተለይቶ አይደለም በሰው ሀገር እየተንከራተቱ ያሉት ኢትዮጵያውያን። ስለዚህ ቀጣዩ አርበኝነት የጋራ አርበኝነታችን ዋና ማጠንጠኛ የኢኮኖሚ አርበኝነት ነው። ወደዚህ የተሻጋገረ ትውልድ በኢኮኖሚ ይደጋገፋል፣ በስራ ዕድል ይደጋገፋል፣ በኑሮ ይደጋገፋል። ከድህነት ለመውጣት በጋራ ይሰለፋል፣ በጋራ ይቆማል፣ በጋራ ይታገላል። በጋራ ላቡን ጠብ አድርጎ ከድህነት ወጥቶ ብልጽግናውን ያረጋግጣል። ይህ ትስስር ያመጣል፣ ይህ አንድነት ያመጣል፣ ይህ መተጋገዝ ያመጣል፣ ይህ አንዱ ለሌላው ዘብ መቆምን ያመጣል። ስለዚህ ሶስተኛው ይሄ ነው ማለት ነው። አራተኛው አፍራሽ ትርክቶችን በጋራ ቆመን መታገል አለብን። ኢትዮጵያ ውስጥ የጋራ ትርክት ለመገንባት የወል ትርክት ለመገንባት የብሔራዊነት ትርክት ለመገንባት በሚደረገው ሙከራ ውስጥ አፍራሽ ትርክት ማሰራጨትን እንደ ኑሮ መሰረት እንደ ዋነኛ የፖለቲካ መሳሪያ አድርገው የሚጠቀሙ ኃይሎች አሉ። እነዚህ ኃይሎች ጥላቻን፣ ጥርጣሬን፣ ከታሪክ ውስጥ የሚመዘዙ ጥቃቅን ስህተቶችን፣ ከታሪክ ውስጥ የሚመዘዙ የተዛቡ መረጃዎችን፣ የተዛቡ ትርክቶችን፣ ዛሬ ላይ የሚፈጠሩ ጥቃቅን ችግሮችን መዘው በማውጣት እና እነሱን በማራገብ በህዝቦች መካከል ወንድማማችነት እህትማማችነት እንዳይጠናከር፣ መተሳሰብ እንዳይኖር፣ አንዱ ሌላውን እንዲጠራጠር፣ በችግር ጊዜ አብሮ ህዝቡ እንዳይቆም፣ ከምንም በላይ አንዱ የሌላው ጋሻ መከታ ሳይሆን አንዱ የሌላው ስጋት እንዲሆን አድርጎ የሚስሉ አደገኛ የአፍራሽ ትርክት አቀንቃኞች አሉ። እነዚህ የአፍራሽ ትርክት አቀንቃኞችን በጋራ ቆመን መታገል ይገባናል የሚል እምነት አለን። ኢትዮጵያውያን ዘመናችን የጋራ ዘመን ነው።
ዘመናችን የወንድማማችነት የእህትማማችነት የትስስር ዘመን ነው። በጋራ ችግሮቻችንን የመጋፈጥ እና ኢትዮጵያችንን የማጽናት ዘመን ነው። ከዚህ ፈቀቅ የሚያደርገንና የሚያሰናክለን ማንኛውም ኃይል በጋራ መቆምና መታገል ይገባል። አሁን እዚህም እዛም የሚታዩ በተለይ የድህረ እውነት ዘመንን የማህበራዊ ሚዲያ የዲጂታል ሚዲያ ከባቢ ሁኔታ ተጠቅመው በህዝቦች መካከል ጥርጣሬን ጥላቻን የሚዘሩ አካላት ስላሉ እነዚህን በጋራ መታገል ያስፈልጋል ማለት ነው። በጋራ መቆም ያስፈልጋል። አትችሉም፣ እኛ ወንድማማቾች ነን፣ እኛ አንለያይም፣ ታሪክ ያጋመደን ዛሬ ያጋመደን ነገ ያስተሳሰረን ህዝቦች ነን፣ ልንለያይ አንችልም ሊል ይገባል። ህዝቡ በጋራ መቆም አለበት ማለት ነው። አምስተኛውና የመጨረሻው ብዬ ማስበው ይህንን በማድረግ በኢትዮጵያ የፖለቲካ እና የሀገረ መንግስት ግንባታ ታሪክ ውስጥ በግጭት መንገድ በኃይል መንገድ በትጥቅ ትግል መንገድ የሚደረግ ማንኛውም አይነት የፖለቲካ ፍላጎት እንዳይሳካ ማድረግ ይገባል የሚል እምነት አለን። ስለዚህ የኃይል አማራጮችን የሚዘጋ አሰራር ያስፈልጋል የሚል እምነት አለን። በዚህም ነው የሰላም አማራጮችን በማስፋት ህዝቡ የሰላም አማራጮችን በአግባቡ ተረድቶ እንዲጠቀም በማድረግ እና በጽንፈኛ ታጣቂ ኃይሎች ላይ ደግሞ የሰላም በርን በመክፈት የተከፈተውን የሰላም አማራጭ እንዲጠቀሙ ሁኔታዎችን በማመቻቸት ይህንን በማይጠቀሙት ኃይሎች ላይ ደግሞ የማያዳግም የማስተካከያ እና የህግ ማስከበር እርምጃ በመውሰድ ኢትዮጵያ ውስጥ የኃይል አማራጭ የተዘጋ አማራጭ ነው የሚለውን ማጽናት ያስፈልጋል። በኢትዮጵያ ውስጥ በጎዳና ላይ ነውጥ በተንኮልና በሴራ በመፈንቅለ መንግስት እና በመሳሪያ አፈሙዝ ስርዓት መቀየርና የፖለቲካ ፍላጎትን ማሳካት አይቻልም የሚለውን ማጽናት ይገባል። ከዲፕሎማሲው አንፃር የጋራ ትርክት መገንባት ኢትዮጵያን አሁን የህዳሴ ግድብ ላይ ሁሉም የዜጋ ዲፕሎማሲ ሚናውን ሲጫወት የነበረበት ሂደት ነበርና በዓለም አቀፍ ደረጃስ የኢትዮጵያን መልካም ገጽታ ከመገንባት አንፃር ይሄ ዛሬ የምንገነባው ትርክት ምን አይነት ሚና አለው የሚለውን ብናይ የዲፕሎማሲና የዓለም አቀፍ ግንኙነት ከውስጥ ወደ ውጭ የሚገነባ ነገር ነው። ውስጥ ሰርተን ነው ውስጥ የሰራነው ስራ ውጭ ላይ የሚንጸባረቀው። ለዚህ ነው ኢትዮጵያውያን በጋራ በመንቆምባቸው ጊዜያት አይታችሁ እንደሆነ በዓለም አቀፍ አደባባይ እንፈራለን እንከበራለን። ኢትዮጵያውያን ውስጣችን የጥርጣሬ የጥላቻና የመቃቃር ታሪክና ትርክት በሚገነግንበት ጊዜ ዓለም አቀፉ ማህበረሰብም በዛው ደረጃ ነው ዋጋ የሚያስከፍለን። ለዚህ ነው አይታችሁ እንደሆነ በታሪክ ውስጥ አሸናፊ ሆነን በዓለም አቀፍ አደባባይ በቆምንባቸው ጊዜያት ሁሉ እነዛ ጊዜያት እንደ ኢትዮጵያውያን በጋራ የቆምንባቸው ጊዜያት ናቸው። በዓለም አደባባይ ዋጋ አስከፍሉን ብለን የምናስባቸው የዲፕሎማሲ ጉዳዮች ባጋጠሙባቸው ጊዜያት ሁሉ እነዛ ጊዜያት እኛ እንደ ኢትዮጵያውያን በጋራ መቆም ያልቻልንባቸው ጊዜያት ናቸው። ስለዚህ ይሄ የጋራ ትርክት የሚባለው የወል ትርክት የሚባለው የአንድነት የብሔራዊ አንድነት ትርክት የሚባለው በሀገር ውስጥ ለሚኖረን የፖለቲካና የኢኮኖሚ ስብራት መጠገንና ልዕልናችን ብቻ ሳይሆን በዓለም አቀፉ አደባባይ የዜጎቻችን ክብር የሀገራችን ብሔራዊ ጥቅም እንዲከበር የሚያስችል ትልቅ አቅም ያለው ነገር ስለሆነ በጋራ መቆም በጋራ የጋራ አንደበት ሆኖ በዓለም አቀፍ አደባባይ ላይ የኢትዮጵያን እውነታ በጋራ መናገር የኢትዮጵያን ስኬቶችና ድሎች በጋራ ማንጸባረቅ ችግሮቻችንን ደግሞ ሲያጋጥሙ ወደ ቤት ተመልሰን በጋራ በርዘክተን መወያየት በዓለም አደባባይ ላይ ግን እንደ ኢትዮጵያውያን እጅ ለእጅ ተያይዘን በጋራ መቆም ነው የዜጎቻችንን ክብርም የኢትዮጵያን ብሔራዊ ጥቅምም የሚያስከብረው የሚል እምነት ስላለን በሀገር ውስጥ የምንሰራቸው ስራዎች ላይ ትኩረት አድርገን ከሰራን የዓለም አቀፉ ሜዳ ለኛ የተመቻቸ ይሆናል። የዜጎቻችን ክብር ይጠበቃል፣ ብሔራዊ ጥቅማችን ይከበራል፣
እንደ ሀገር ቀና ብለን እንኖራለን የሚል እምነት አለኝ ማለት ነው። ተመልካቾቻችን ስትከታተሉ የነበራችሁት እንግዲህ ከኦቤን ወቅታዊ ወደ እናንተ እየደረሰ ያለውን ዝግጅታችን ነው። በዛሬው በትርክት ጉዳይ ላይ ከዶክተር ቢቂላ ሁሪሳ ጋር ሰፋ ያለ ሀሳብ አንስተው መረጃዎችን ሲያደርሱን ቆይተዋል። ከሳቸው ጋር ስለነበረ ቆይታ እናመሰግናለን። ዶክተር በድጋሚ ከኛ ጋር ስለነበሩ አመሰግናለሁ። ስለ ጊዜዎትም ስለ ሀሳቦትም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን የኦቤን ሆርን ኦፍ አፍሪካ ፕሮግራሞች ይቀጥላሉ። በሚቀጥለው ወቅታዊ ጉዳዮች ደግሞ ሌላ ወቅታዊ አጀንዳ ይዘን እንመጣለን። እስከዚያው መልካም ቆይታ